እናት እንደሆነች ንጽሕት እንደሆነች ቅድስት እንደሆነች ጸጋን የተመላባት ስለሆነ ከፍጥረታት ሁሉ በላይ እንላለን። ይህንን ደግሞ አባቶቻችን ሐዋርያትም በደንብ አድርገው ያስተማሩት የተናገሩት በቤተ ክርስቲያናችን ባሉት መጽሐፍ ቅዱስ ላይ እንዳልኩት ሞቷም የለም እርገቷም አልተነገረም። ግን በሚስጥራዊ ሁኔታ የተነገረ አለ። ነቢየ እግዚአብሔር ዳዊት የተናገረው አለ። እሱን እንግዲህ በኋላ ወንድማችን ክርስቶፎር ከጠቀሰው ጠቅሰዋል። አለበለዚያ እኔ እመለሳለሁ። ስለዚህ ሙሉ በሙሉ መጽሐፍ ቅዱስ ላይ ተጽፏል ብለን የምንሄድ አይደለም። እኛ ሶስት ናቸው መሰረታችን። ትውፊት አለ፣ አስተውሉ፣ ትውፊታችን አለ። እንደገና ደግሞ መጽሐፍ ቅዱስ አለ። ትራዲሽንን ባይብልን ከትራዲሽን ነጥለን አይደለም የምንሄደው። ሁሉም የጥንታ ቤተ ክርስቲያን ይባሉት እኛ ኦርቶዶክስ ብቻም ሳይሆን ካቶሊካውያንን ብትወስዱ ኢስተርን ኦርቶዶክሶችን ብትሄዱ በትውፊትም በትራዲሽንም ሁለቱንም አንድ ላይ አድርገው አሰናስለው ነው የሚጓዙት እና ይሄ በቤተ ክርስቲያናችን ያለ የተነገረ ነው። መጽሐፍ ቅዱስ ላይ ቃል በቃል ተነግሯል ወይ? አልተነገረም። ቃል በቃል የተነገረ እመቤታችን እንደዚህ አድርጋለች የሚል ነገር የለም። ስለዚህ ከጌታ ጋርም እንደማይገናኝ ቅድም ተናግሬያለሁ። ወንድማችን ክርስቶፎርስ ይቀጥሉ። አይ ጥሩ ነው የመለስከው። ባይዞ ማለት እንግዲህ እያንዳንዳችን ጆሮ ጋር ሲደርስ ደግሞ የምንረዳበት እንትን አለው እንጂ እግዚአብሔር የሚያውቀው ያላነሳው ነገር የለም። ዋናው አንድ መታመን ያለበት ነገር ግን ምንድነው መሰላችሁ? ለምሳሌ እጃችን ላይ ያለው መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ በምን አወቅን? ኤርሚ ከፍል አድርገው ነው እንደው እጃችን ላይ ያለው መጽሐፍ ቅዱስ ዛሬ ጴንጤው ምኑም ይዞት አሜን ሃሌሉያ እያለ ይዘላል። የእግዚአብሔር ቃል እንደሆነ ማን ሰጣችሁ? ከየት አመጡት? ራሱ የእግዚአብሔር ቃል ስለተናገረ ነው እንደዛ ብሎ። እንደዛ እስከሆነ የእግዚአብሔር ቃል ለመሆኑ ወይም የእግዚአብሔር ቃል ለመሆኑ የምንረዳበት ነገር ምንድነው? መጽሐፍ ቅዱስ ተጠርዛ እንግዲህ በቤተ ክርስቲያን ከዚህ በፊትም ራሱ መጽሐፍ ቅዱስ ቁጥር እንዳልነበረው እና በአንድ ላይ ተጽፎ ብዙ እንደነበረ ብዙዎችም ደግሞ ተነስተው መጽሐፍ ቅዱስ ክርስትና ለማጣት እንደሞከሩ እንግዲህ ቤተክርስቲያን ታሪክ እየሰማን ከታሪክ የተረዳነው ነገር አለ። ከመጽሐፍ ቅዱስ ቤተክርስቲያን ባጭሩ ቤተክርስቲያን ናት። አዎ ጎበዝ፣ እሱ ነው ልነግርህ የፈለኩት። ተመልከት እንግዲህ አሁን ራሱ መጽሐፍ ቅዱስ የእግዚአብሔር ቃል ነው ብላ የነገረችንም ቤተክርስቲያን ናት። የምናምነውም ቤተክርስቲያን። ይቺ ቤተክርስቲያን የሆነ ክፍለ ዘመን ላይ የተጀመረች አይደለችም። ራሱ ክርስቶስ በደሙ የዋጃት፣ በደሙ የቀደሳት፣ በደሙ የመሰረታት ቤተክርስቲያን እሱ ያስጀመራት ናት። የሐዋርያት ሥራ ምዕራፍ 20 ቁጥር 28 እንደዛ ነው የሚለው። ጳጳሳት ያሏት፣ ትምህርቱን የያዘች፣ በደሙ የተዋጀች አንዲት ቅድስት ዓለም አቀፋዊት ሐዋርያዊት የሆነች ቤተክርስቲያን። አሁን የሆነ ዘመን ላይ ዝም ብሎ 20ኛው ክፍለ ዘመን ወራ 10 ምናምን ወይ የሆነ 4ኛው ምናምን ብድግ ብሎ መጀመር አይደለም። ትምህርቱን ሳይሸራረፍ አሁን ተመልከተ። ክርስቶስ መጣና አስተማረ፣ ሐዋርያትን መረጠ፣ ሂዱ ላካቸው፣ ትምህርቱን ሰጥቶ ማለት ነው። ከዛ ሐዋርያት ደግሞ እንደገና ማስተማር ጀመሩ፣ እያሳመኑ እያጠመቁ ወደ ቤተ ክርስቲያን ይጨምራሉ እንጂ ሌላ ትምህርት አልጀመሩም፣ ሌላ ታምር አልፈጠሩም። ኦኬ፣ ይሄ ሐዋርያዊ ቅብብሎሽ እንለዋለን። ስለዚህ አሁን ራሱ መጽሐፍ ቅዱስን ራሱ በዚህ መንገድ ነው ያገኘነው። መጽሐፍ ቅዱስ ራሱ በነገራችን ላይ የትውፊት ውጤት ነው። አንድ ሰው መጽሐፍ ቅዱስ ራሱ የእግዚአብሔር ቃል እንደሆነ የነገረን ማን ነው? በምድር የምናውቀው ከተባለ እንደ ሐዋርያት ለምሳሌ ክርስቶስ እንኳን መቶ ሰው ሆኖ ሞቶ ተነስቶ እንዳረገ እኮ የነገሩ ሐዋርያት ናቸው። እናንተ በአካል አልነበርንም። የሐዋርያት ግን አይናቸው አይናችን ነው፣ እምነታቸው እምነታችን ነው። አየው፣ ልቦናቸው ልባችን ነው። ስለዚህ እንመለስና እዛ ምን አሉ እንላለን። ከዛ ግን ምን አሉ ብለን ስንጠይቅ ደግሞ ሁሉን ነገር ጽፈዋል ወይ ነው መጽሐፍ ቅዱስ እንደዛ ይላል ወይ? እንኳን ስለ ቅዱሳን እንኳን ስለ መላእክት እንኳን ስለ እመቤታችን ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ በጣም ጥቂት ነገር ነው የተጻፈው። በጣም ጥቂት ነገር ማለት ነው። አንዱ ምንድነው ስህተት ሊሆን የሚችለው? ቅድም ትሩም እንዳነሳው ወንድም አለ ሁሉንም ነገር መጽሐፍ ቅዱስ ውስጥ አገኘዋለሁ ብለን ከሄድን ስህተት ነው ይሄ በቃ። ምክንያቱም መጽሐፍ ቅዱስ ውስጥ ያልተጻፈ በጣም ብዙ ስላለ፣ ግን በወቅቱ ግን ለነበረችው ቤተክርስቲያን ግን በቃል ትውፊትም የተላለፈ አንድ ማስረጃ ልጥቀስልህ። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ስንት አልኳችሁ? አስታውሻ መያዝ አቁመሃል አንተ። ደከመህ እንደ እርቢ ሰነፍ ተማሪ ልትሆን ነው መሰል። እሺ ለጨዋታው ነው። ሁለተኛ ተሰሎንቄ ተደጋጋሚ ጥያቄ ስለነበረና
በዛ ላይ ደግሞ በደንብ መረዳት ስለምፈልግ እየሄድክበት ያለውን መንገድ እየሄድክበት ያለውን ርቀት እንደገናም ደግሞ ከመጽሐፍ ቅዱስና ከመጽሐፍ ቅዱስ ውጭ ያሉት ማለት ከመጽሐፍ ቅዱስ ውጭ ያሉት ማለት በቃላት ብዙ የተማሩት ትምህርት እንዳለ ሁሉ ያንን ነገር በሙሉ እንዴት አድርጌ እየሰበሰብኩኝ ለመያዝ እየሞከርኩ ነው። ግን እኔ ደግሞ ከዚህ ላይ አሁን አያይዛችሁ እንድትመልሱልኝ የምፈልገው ነገር ምንድን ነው? አይ ሌላ ጥያቄ አትደርብ። ቆይ አልደርብም። እኔ መች ጨረስኩ። ከራሱ ነው እኔ ሌላ ጥያቄ እየደረብኩ ሳይሆን ከራሱ ላይ ይሄ ነገር አሁን ለምሳሌ ስለ ሐዋርያቶችም ኢየሱስ ክርስቶስ እንዴት እንዳስተማሩን ምናምን ነገር ሁሉ ነገር መጽሐፍ ቅዱስ ላይ እያገኘ ነው። እኔ ግን አንድ ትልቅ ጥያቄ የሆነብኝ ነገር ምንድን ነው? ትልቅ ጥያቄ የሆነብኝ ያለው ነገር ምንድን ነው? የዮሐንስ መልእክት ላይ ነው። ዮሐንስ መልእክት ስለ ብዙዎቹ ጽፏል። ስለ አቢታ ከሞት መነሳት ጽፏል። ስለ ለምጻሞች መንጻት ጽፏል። ስለ አልዓዛር በአራተኛው ቀን እንደመነሳቱ ጽፏል። እመቤታችን ለሱ ተሰጥቶታል። ስለ እመቤታችን ግን አንድም ነገር አለመጻፉ ነው ለእኔ ትንሽ ጥያቄ የሆነብኝ። ቤተ ክርስቲያን በእርግጥ ከመጽሐፍ ቅዱሱ የዘለለ ወይም ደግሞ ከመጽሐፍ ቅዱሱ ወጣ ያለ ትምህርቶችን በቃላት የነበሩ ትውፊቶችንም ወይም ደግሞ እንዳለ ትምህርቱን ይዛ ትመጣ ትችላለች። እውነት ነው፣ እቀበላለሁ፣ አልቀበልም አይደለም። ነገር ግን ራሱ የዮሐንስ መልእክት ላይ በሶስቱም መልእክቱ ላይ አንድም አልተጻፈም እና ዋይ ጥያቄ ይነሳብሃል። ያው ጥያቄ ቢነሳብም አለመጠየቄ ዝም ብዬ ደፋፍኝ ማለፌ ትክክል ነው ብዬ አላምንም። ብዙዎች ግን ታችም ያለ ሰው ጥያቄም ሊኖረው ይችላልኝ ጀስት እኔ ስለጠየቅኩት ግን እነሱም ይማሩበታል የሚል ሀሳብ አለኝ። የእናንተ መረዳት እኔ መረዳት ነው። በገባይ ልክ ነው እግዚአብሔር ማመልክን። አይ ትክክል ነህ። ቆይ እንዴት ነው መሰለ አሁን በደንብ እንስማ ሁላችንም ከስርም ያላችሁ ማለት ነው። ኮሜንት ላይ አንዳንድ የሚረብሽ ልጆች አሉ። ወጣ ያለ ነገር ከጻፉ ሚውት አድርጉ። ያው ለመረበሽ ስለሚመጡ ሀሳብ ለመበተን ማለት ነው። እኛ የተማማርን ስለሆነ ያለ ነው። ምንድነው ትልቁና መሰረታዊ ጉዳይ አሁን መጽሐፍ ቅዱስ እውነት ነው። እኔ እውነት ለመናገር አሁን ያልከው እኔንም ያስገርመኛል እኮ ተረድተኛል። ኢቭን ቅድም ትሩላብ እንደተናገረው ሞቷ እንኳን አልተጻፈም። ግን ሞቷ ስላልተጻፈ ግን ተመልከት፣ ቤተክርስቲያን አይ ድንግል ማርያም እኮ ሞታለች ስትለን አራራ በፍጹም አልሞተችም ብለን ልንከራከር አንችልም ስላልተጻፈ። በቃ ቅድም መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ ነግራን ያመናት ቤተክርስቲያን ስላለች አሁን ደግሞ ይህን ስትነግርን ማመን አለብን። አይ ይሄኛውን ስትነግርኝ ይቀበላለሁ፣ ያኛውን ደግሞ ስትነግርኝ አልቀበልም፣ ስለዛ ድንግል ማርያም አልሞተችም፣ ስለዛ ድንግል ማርያም አልተነሳች፣ ስለዛ ድንግል ማርያም አላረጋችም ልል አልችልም። ቤተክርስቲያን ስንል ራሱ ቅብብሎሽ ያለው ነው። ከጌታ ወደ ሐዋርያት መጣ ያ ቅብብሎሽ፣ ሐዋርያት ተቀበሉ። ሐዋርያት ደግሞ ያስተማሯቸው አባቶች አሉ በዘመኑ የነበሩ። ስለዚህ እነሱ ደግሞ ለተከታዮች ያቀበሉ። አሁን እኛ ጋር ደርሷል። እኛ ደግሞ ለቀጣይ እናቀበላለን። የምናቀብለው ግን እውነትን ነው፣ ሃይማኖትን ነው የምናቀብለው፣ እውነትን ማለት ነው። ቤተክርስቲያን ያልሆነውን ነገር ፈጥራ የሆነ ነገር እስቲ ቆይ እንደው ባከብር ብላ የውሸት ቤትም አይደለችም ሲጀመር፣ አታደርገውም። ስለዚህ የሆነውን ያን እውነት ለምሳሌ አንድ ያቀበለች እውነት መጽሐፍ ቅዱስ ነው። አሄ እኮ የእግዚአብሔር ቃል ነው ብላ ስትሰጠን እና ክርስቶስ እኮ ሞቶ ተነስቶ እየጻፈችው ራሱ ቤተክርስቲያን መጽሐፍ ቅዱስ ነው ስትሰጠን አሜን ብለን ተቀብለን እዚህ ጋር ደግሞ አልሞተችም እዚህ ጋር ደግሞ አላረገችም ልል አልችልም። በቃ ወይ ቤተክርስቲያን ማመን ነው ወይ ቤተክርስቲያን መካር ነው የሚሆነው። አየው። ስለዚህ አንዳንድ ሰዎች ችግር የሚፈጠርባቸው እንዴት መሰላችሁ? የሚመቻቸውን የሚያምኑት ራሳቸውን ይሆናል። ለምሳሌ መጽሐፍ ቅዱስ የእግዚአብሔር ቃል ነው እኮ ብላ ስትሰጥ ቤተክርስቲያን አሜን ብሎ ይቀበላሉ። አይ ይሄም እኮ ሆኗል ስትል ደግሞ ኧረ በፍጹም አልቀበልሽም ይላሉ። ይሄ ትክክል አይሆንም ማለት ነው። ይሄ ራሱ በእንትን አያስኬድም። ለማንኛውም ራሱ እኛ ተቀበሉ የተባልነው እና ልንጸናበት የሚገባው ጉዳይ የትኛው ነው? እና በመጽሐፍ ቅዱስ ሁሉም ነገር ነው ተጽፏል ተብለናል ወይ? በቃ ያልተጻፈ ነገር እንዳትቀበሉ ተብለናል ወይ? ቤተክርስቲያን በቃልም ስትነግራችሁ እንዳትቀበሉ ተብለናል ወይ? ቀድሞ ልጠቅስ ወደ ነበረው ነገር ልምጣ። ጥያቄን ቀጥታ እመጣበታለሁ፣ አልዘለውም። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ከስርም እየጻፉት ቅዱስ ጳውሎስ ራሱ ምን አለ? እንግዲህ ሁሉም ነገር በመጽሐፍ ስላልሰፈረ አየው ሙሉ የሚሆንበት የቤተክርስቲያን ጉዳይ ትምህርቷ ሙሉ የሚሆንበትን መንገድ እዚህ ጋር እየነገረ ነው። ምን ይላል መሰለው? ወንድሞች ሆይ ጸንታችሁ ቁሙ ይላል። ክርስቲያኖች ሆይ ያለው ክርስቲያኖች ሆይ ጸንታችሁ ቁሙ። እንዴት ነው ክርስቲያን ጸንቶ የሚቆመው ካልከው፣ በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ ይላል። አይ በመልእክት በቃ የጻፈንላችሁ ብቻ ነው ከዚህ ውጭ ምንም እንዳትቀበሉ ብሏል አላለ። በቃል ደግሞ የተናገሩት አለ፣ በቃል ያስተማሩት አለ። ኦኬ። ስለዚህ በቃልም በመልእክትም ነው የሚለው። አየው፣ በቃል የተላለፈ አለ፣
ያልተጻፈ ሁሉም አይጻፍማ። ደግሞ በመልእክት ደግሞ የሚጻፈውን ያህል በመልእክት ጥቂት የጻፉልናል። ሶ የትኛውን ነው የምንዘው? የቃሉን ብቻ በፍጹም፣ የመልእክቱን ብቻ በፍጹም። ሁለቱ ደግሞ ይጋጫል በፍጹም። ስለዚህ ሁለቱን ነው ቤተክርስቲያን ይዛ የምትመጣው ማለት ነው። ሲጀመር በነገራችን ላይ መጽሐፍ ቅዱስ ራሱ ከመጻፉ በፊት ኤርምዬ ወደ 8-10 ዓመታት እኮ ገና አልተጻፈም ነበር። ለምሳሌ አዲስ ኪዳን በቃል ብቻ ነበር የነበረው። ተረተኛል። ከዛ መካከል አይ በጽሁፍ ያለ ይወረሳል፣ በቃል ያለ ይረሳል እንደሚባለው ጥቂት ጻፉ። ራሱ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ዮሐንስ ራሱ ወንጌል ላይ ምን ይላል መሰለ? የመጨረሻዎቹ 2 ምዕራፎችን ብትመለከታቸው እንደው ጌታ ያደረገው ሌላ በጣም ብዙ ነገር አለ ብሎ ነው የሚያልፈው። እና ሁሉ ነገር ይጻፍ ቢባል ሰማይና ምድር ራሱ አይበቃም ነው የሚለው። ሰማይ እንደ ብራና ምድርም እንደዛ ሆኖ እነዚህ ፈሳሾችም እንደ ቀለም መጻፊያ ሆነው ቢሆን ራሱ አይበቃም ነው የሚለው። ስለዚህ ተመልከት፣ ያልተጻፈው እና በቃል ያለው እሱን ቤተክርስቲያን ጠብቃ ትነግረናለች። ልክ ክርስቶስ ሞቶ ተነስቶ አድርጓል ብለው እንደነገሩን እመቤታችን እንደሞተች በወቅቱ የነበሩ ሰዎች ነበርኩ፣ አባቶች እኮ አሉ እኮ። ለምሳሌ እነ ሴንት ኢቮዲዮስ የሚባሉ በዘመኑ የነበሩ መጽሐፍ ቅዱስ ላይ እንትናቸው ባይካተትም ግን መጽሐፍ አላቸው። ይህንን ደግሞ በወጥነት አሁን ወደ ካቶሊኮች ስትሄድ አሁን ጥንታዊነት ያላቸው ወደ ኢስተርን ኦርቶዶክሶች እኛ ጋርም ብቻ ሳይሆን ስትሄድ ቅድም ጥሩ ላብ ያነሳለ ነበር። ይሄ ነገር አለ። መጽሐፍ ቅዱስ ልክ እጃችን ላይ እንዳለ የእመቤታችንም ጉዳይ ያልተጻፈ ቢሆንም ይሄም አለ። በትንቢት መልክ የተነገረ አለ። ለምሳሌ መዝሙር 131 በቅንፍ 132 ቁጥር 8 ላይ ብትመለከቱ አቤቱ ተነስ አንተና የመቅደስህ ታቦት ብሎ ይናገራል። አባቶቻችን ይህን ስተረጉሙ እዚህ ጋር እኮ ስለ ጌታችን መድኃኒታችን አንተ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ተነስ የሚለው ትንሣኤውን ነው እና ግን ስለሱ ብቻ አይደለም እየተናገረ ያለው ነብዩ። የመቅደስህ ታቦት ይላል። ማናት ይቺ የመቅደስ ታቦት? እኛ የእግዚአብሔር ቤተ መቅደስ እንደምታውቁት፣ ነገር ግን እርሷ ቤተ መቅደሱ ነው ጸንሳው 9 ወር ከ5 ቀን በማህፀኗ ከትሞ ግን ቤተ መቅደስ ግን አማሪት ቤተ መቅደስ ግን ማን ነች ከተባለ ከድንግል ማርያም በላይ የእግዚአብሔር ቤተ መቅደስ የለም። ስለዚህ እቺ ቤተ መቅደስ ደግሞ ወይም መቅደስ ድንግል ማርያም ናት ወይም እቺ ታቦት። ኦኬ። ስለዚህ ጌታ እንደተነሳው እሱ ደግሞ ቅድም ትሩላም እንዳለ በእሱ ስልጣን እንደሚያስነሳት መናገሩ ነው ብሎ አባቶቻችን ተርጉሞ ነግረውናል። ቤተክርስቲያን ነግራናለች። አሁን እኔ አይ ከተጻፈው ውጭ አልቀበልም የሚል ሰው እንግዲያስ ድንግል ማርያም አልሞተችም እንበለውና ይቀበላል። ያምናል እንደዛ? አይ ድንግል ማርያም እኮ ሰው ናትና ሰው መሞቷ እኮ አይቀርም ነበር ካለ ይሄው ያልሞቱ ሰዎች ላሳየው። ኤልያስ አልሞተም፣ ሄኖክም አልሞተም። እና ምንድነው የኤልያስና የነ ሄኖክ ማድረግ ያልከበደው ሰው ድንግል ማርያም ሞትን ቀምሳ ሞታ ተነስታ አድርጋለች ብላ ቤተክርስቲያን ስትነግረው እኔ እንደው ጥላቻ ካልሆነ በስተቀር እንዴት ነው በዚህ ልክ ማለት እንደው ጥያቄ ራሱ ሊሆን የሚችለው ማለት ነው። ህሊና ካለን እግዚአብሔር ነው የምለው። እኔ ራሱ ሄኖክና ኤልያስ አሁን ምን እያደረጉ ነው? የት ናቸው ያሉ? ከአይምሮ በላይ ነው እንዴ ሳይሞቱ? አዎ ክርስቶስ ሊመጣ ሲል ነው መተው ሰማዕታት የሚቀበሉ። እንዴት የምናውቀው ነገር የለም። ይሄ በመጽሐፍ ቅዱስ ውስጥ እንዳጋጣሚ ተጽፏል። የድንግል ማርያም ግን ሞቷም ትንሣኤዋም እርገቷም አልተጻፈም። በነገራችን ላይ በአንድ በኩል አባቶቻችን ኤርሚ ቅድም እኔም ይደንቀኛል ያልኩ የተጋራሁ ማለት ነው። ለምን አልተጻፈም ያልከው ለምንድን ነው ብለው ሲናገሩ ሰዎች እንደውም ከአባቶቻችን እንደሚሉ አባቶች አሉ። እመቤታችንን አየው እንደ አምላክም ሰው እንዳያያት። ይሄ እግዚአብሔር ጥበብ ነው የሚሆነው ማለት ነው። ምናልባት ሞታ ተነስታ አድርጋለች ሲባል በነገራችን ቤተክርስቲያን ታሪክ አምላክ ናት ብለው የተነሱ ሰዎችም ነበሩ። የአይነት ድክመት ሰዎች ጋር እንዳይመጣ ወይም ደግሞ ሰማያዊት ናት እንጂ ሰው ባትሆን ነው እንጂ የሚል መረዳት እንዳይመጣ ይሄ ምናልባት ጥበብ እግዚአብሔር ሊሆን ይችላል ብለው ነው አባቶች የሚያልፉት እንጂ ሞቷንም አይክዱም፣ ትንሣኤ እርገቷንም አይክዱም። በቃ ቤተክርስቲያን በወቅቱ የነበሩ ሰዎች ከትበው አስቀምጠውልናል። አስፈላጊ ከሆነ እንግዲህ ዶክሜንትድ በሆነ መንገድ እናነሳለን። ለምሳሌ ከሐዋርያት እግር ስር የነበረ ቅዱስ ኢቮዲዮስ የሚባል ሌሎችም አሉ የተናገሩ ማለት ነው። ከትበው ያስቀመጡ ከእናት ከአባቷ ሳይቀር አስቀምጠው። ለምሳሌ እናትና አባቷን አያስቀምጥም መጽሐፍ ቅዱስ፣ ግን አባቷ ኢያቄም እናቷ ሐና እንደሚባሉ ከዛ ቅዱስ ዮሐንስ ጋር ከዛ እንዴት የሚለውን ነገር መጽሐፍ ቅዱስ ውስጥ ያልሰፈረውን ነገር በዘመኑ እንደሞተችና ተነስታ ማድረጓንም የከተባባት ነው። ለምሳሌ በዘመኑ የነበረ ማለት ነው። ሌሎችም የምንጠቅሳቸው ትውፊቶች አሉ። ከዛ አንጻር የምንረዳው ነው። ከዛ ውጭ ግን ቅድም ይሄ በተለይ ሌላ ምንድነው ለምሳሌ ቅድም የጠቀስከዋል ዮሐንስ ወንጌል ላይ ያለው ጥሩ በደንብ መልሶታል። ግን አንድ ነገር መናገር ስለፈለኩ ነው። ቅድም የተጠቀሰው እንደው ሌላ ሰው አላረገም የሚል መልእክት ኑሮት አይደለም። ይሄ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ሲል እንደው ይሄ አሁን ላይ ካነሳ ነው አንጻር ይሄ ኤልያስም አልወጣም አላረገም
ሄኖክም አላረገም እያለ ይመስላል። እንደውም እመቤታችንም በቃ ስለዚህ አላረገችም ማለት ነው፣ ኢየሱስ ክርስቶስ ብቻ ነው ማለት ነው ያረገው። ስለዛ ይሄ ነገር ስህተት ነው፣ ስለዛ ይሄ ነገር ሌሎቹ አረጉ ቢባል ወንጀል ነው ለማለት አይደለም። እዛ ጋር ትልቁ እየተነገረ ያለው ኤርምዬ አንዲት ሐሳብ በዛው አጠናክሬ ማለት ስለፈለኩ ነው። ስለ ክርስቶስ ሰው መሆን ነው እና የኛ ባህሪ አምላክ መሆን ምን ማለት ነው? እሱ ቃል ስጋ ሆኗል ወረደ እንላለን። ይሄንን ማለት ዝቅ ብሎ መጣ አይደል ያለው? ወረደ ራሱን አዋረደ ዝቅ አላል ያለው? መለኮት አየው ዝቅ ብሎ መጥቶ ሰው ሆነ እያለን ነው። ከሰማይ ወረደ ሲል ይሄን እየነገረን ነው። ከዛ ደግሞ ወደ ሰማይ ወጣ ሲለን ስጋ ደግሞ የቃልን ገንዘብ አድርጎ አምላክ ሆነ እያለን ነው። ያ ማለት አምላክ ሰው ሆነ ሰውም አምላክ ሆነ የሚለውን ሚስጥር እየነገረን ነው እንጂ የተዋህዶን ጉዳይ እንደው ይህን ለመቃወም የተነገረ አይደለም። አንደኛ ይሄ ነው። ሁለተኛ ቅድም ትሩም ሲናገረው ነበር። ክርስቶስ አረገ ስንል በኃይሉ በስልጣኑ ነው። ተነሳ አረገ ስንል አስነሽ እሱ ሌላ የለውም። አባቱ እንዳንል ስልጣን አንድ ነው። መንፈስ ቅዱስም ብንል ስልጣኑ አንድ ነው። ስለዚህ ሌላ አስነሽ ሌላ ኃይል የለውም። እሱ ራሱ ኃያል አምላክ ልዑል አምላክ ስለሆነ ስለዚህ የክርስቶስ መነሳትና ማድረግ በስልጣኑ የሆነ ሲሆን ሄኖክን ብትል ኤልያስን ብትል ሌሎችም ማላቃቸውም ይኖራሉ። አይዚ እመቤታችን ብትል በሱ ኃይልና ስልጣን እና ጎበዝ የእመቤታችን እንዴት መሰላችሁ? ቀድሞ መሆን ነው እንጂ እኔና እናንተ ነገ የምናደርገው ነገር ነው። እመቤታችን ሞታ ተነስታ አረገች ስንል እንዲያው በቃ በስልጣን ከሱ ጋር እኩል እያደረግናት ሌላ ምናብ እየሳል ምናምን ሳይሆን እውነት ነው። ይህንን እውነት ግን እንደዛ ስንናገር በእርሱ ኃይልና ስልጣን ነው። ይሄ ደግሞ በምጽአት ጊዜ እኔና እናንተ እንደምንሆነው ማለት ነው። እኔና እናንተ እኮ ሞተን እኮ በስንኳ አንቀርም። ክርስቶስ እኮ ያስነሳልና ወደ እሱ እኮ እንሄዳለን እና የእሷ እግዚአብሔር ባወቀ ቀድሞ ሆኗል። እናቱ ናት ደግሞ በነገራችን ላይ እናቱ ናት። እኔ የምለው እና ሳናምታታ እንድንረዳው ነው ወይ ያው ምናልባት እንግዲህ አሁን ቅድምም እኔ ቤት ከፍቼ በጣም በረጅም ሰዓት ስናገር የነበረው ነገር ብዙዎቻችን ኦርቶዶክሳውያኖች አለን እና ካለማወቅ የምናጠፋቸው ነገሮች አሉ ብዙ ጊዜ እና ካለማወቅ የምናጠፋቸው ነገሮች ደግሞ አንዳንዴ እኛ ማንፈልጋቸው ነገሮች ነው። ነገር ግን በቃ ውስጣችን ሰላማችንን እያጣንበት ምናምን ነገር የምናደርጋቸው አንዳንድ ነገር አለች። ቤተክርስቲያኗ ሆና ሳይሆን እኛ ራሳችን ሄደን ተምረን የምንመጣውና ተላብሰን የምናደርገው ነገር አለ። ስለ እውነት እያወራን ከሆነ ሁላችንም ስለ ነፍስ ጉዳይ ነው እየሰማንም ያለነው። ጊዜ መስዋዕትም አድርገን መተኛት እየፈለግን ቁጭ ለምንሰማው የነፍስ ጉዳይ ሆኖብን ነው። አሁን እንግዲህ እኔ ጥያቄ የነበረው ነገር አሁን አንተ በነገርከኝ ነገር እውነት ለመናገር እግዚአብሔር በሚያውቀው እንደዚሁ ዝም ብለህ እመን ከሆነ ዝም ብዬ ላምነው አልችልም። ግን መጽሐፍ ላይ ባለው ነገር ከሆነ ግን በመጽሐፍ ቅዱስ ቆይ ልነግርህ ነው ሐሳቤን ነው የምነግርህ። መሳቀቅ የለብህማ አንተ ነው መሳቀቅ ሳይሆን አልገባኝም ካልኩኝ እኮ አልቀበልም ማለት አይደለም። ጀስት ግን አሁን ደግሜ እማራለሁ። ከኛ የተሻለ የሚያስረዳል ምንም ጣጣ የለውም ማለት እኔ ምን መሰለህ የተደረብኩብህ ፍሪ ሁን። አሁን ገብቶኛል። እኔ ግን ፍሪ ሁን ምንም ነገር የለም። አሁን እናንተ የምታስተምሩኝን ጀስት እየሰማው ነው። ጆሮዬ ይሰማል፣ ልቤም ያገናዝባል፣ ነገሮችንም በደንብ አያለው። ነገር ግን አሁን እኔ ጥያቄ ከነበሩብኝ መካከል ከመጀመሪያው ጀምሬ መማር አለብኝ ብዬ ስጠይቅ ከኦርቶዶክስ ቤተክርስቲያን አስተምሯ ላይ 5ቱን ዶግማዎች አሉ። 5ቱን ዶግማዎችን ስለ ኢየሱስ ክርስቶስ ማወቅ ያለብኝን ነገር አወቅኩኝ። መጣው ዮሐንስ 20:30 ላይ አሁን የተጻፈ እንትን አለ መጽሐፍ ቅዱስ ላይ ሳነበው፣ ምናልባት አንዳችሁ ኮፒ አድርጉት ከታችና ዮሐንስ 20:30 ዮሐንስ ወንጌል ማለት ነው። ዮሐንስ ወንጌል 20:30 ላይ የተጻፈ አለ ማለት እኛ እንዲገባ እንድንረዳው ስለ ክርስቶስ ያልተጻፈ ብዙ እንዳለ ግን እኛ እንዲበቃን ደግሞ እኛ መረዳትና እምነቱን እንዲኖረን ስለ ክርስቶስ የተጻፈው ነገር አለ። ጀስት ግን አሁን ጥያቄ የሆነብኝ ነገር ቅድም እንዳነሳሁት ነው። የሙሴንም ሆነ የኤልያስንም ሆነ የሄኖክንም ሆነ እያንዳንዱን ትምህርቶች ኦርቶዶክሶች ስትነግረን መጽሐፍ ቅዱሳዊ ነው። አሁን የኤልያስን በሰረገላ ማድረግ እኮ መጽሐፍ ቅዱስ እየተነገረ ነው፣ እየሰማ ነው፣ እያነበብነው ነው። አሁን ቤተክርስቲያን ልክ ለመሆኗ ማረጋገጫችን ምንድን ነው? መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ደግሞ እንድናምነው ማረጋገጫችን ቤተክርስቲያን ነው። መጽሐፍ ቅዱስ ነው ስትል ኤርምዬ መጽሐፍ ቅዱስ ብቻ ነው? አሁን ብቻ ነው ብቻ አይደለም በሚለው ሳይሆን እሱን ገና ነው አዲስ ሐሳቡን እንደዛ ስላስመሰልከው ነው ወይ መጽሐፍ ቅዱስ ብቻ ነው? የኔን ሐሳብ ሳይሆን መጽሐፍ ቅዱስን እኔ መጽሐፍ ቅዱስን ትቀበላለህ። ለምን? ግዴታ ስለሆነ ህይወት እስከሆነ ድረስ ማለት ነው። እዚህ ጋር ስለ ኢየሱስ ክርስቶስ አሁን ለምሳሌ ቃልም ነበረ ቃልም እግዚአብሔር ነበር እያለ ዮሐንስ 1:1 ላይ ይገባን የምናነበው ነበር ስለ ክርስቶስ አመጣጥ እየነገረን ነው።
ለምሳሌ አሁን የማቴዎስ ወንጌልን ስናነበው እኮ ማቴዎስ ወንጌል ላይ ስንገባ እኮ መነሻው የሚናገረው ኢየሱስ ክርስቶስ የማን ልጅ እንደሆነና እንዴት እንደመጣ የዘር ሐረጉን ነው የሚነግረን። እሱ ጋር እንግባባለን። ፖይንቱን ልንገርህ። ቆይ ነው ፖይንቱን እሱ ጋር እንግባባለን። ቆይ አሁን ይኸውልህ መምታታት የሚመጣው ምኑ ጋር መሰለ? ከመጽሐፍ ቅዱስ ውጪ ምንም አልቀበልም የሚል ሐሳብ ካለ እሱን ጠረጴዛ ላይ እናምጣውና እንወያይበት። እንደማያስኬድ ራሱ ለፕሮቴስታንቱ እንኳን የማይሰራ ነገር ነው። መጽሐፍ ቅዱስ ላይ ከተጻፈው ውጪ መቀበል የለብንም የሚል ሐሳብ ለምሳሌ እንደዛ አላልኩም። እኔ እንደዛ አላልኩም። እንደዛ እያልኩ አይደለም። ከመጽሐፍ ቅዱስ ውጪ አላምንም ወይ መጽሐፍ ቅዱስ ውጪ አሁን ለምሳሌ ሁሉም ተጽፏል ብለህ ታምናለህ? አይ መጽሐፍ ቅዱስ ውስጥ ሁሉም አልተጻፈም። ያልተጻፈ ለምሳሌ አንድ ነገር መናገር ይቻላል። ከዚህ ጋር ጴንጤ ብድግ ብሎ መጥቶ ስለ ሐዋርያ ሊያወራኝ አይችልም። ለምን? ኦርቶዶክስ እንጂ የነገረችው የሐዋርያ ትምህርት ላይ እዛ ላይ የለውም። ለምሳሌ ካልከኝ ብዙዎች እንደተሰቃዩ እንጂ ማን በመጋዝ ተሰንጥቆ እንደሞተ ጴጥሮስም ቢሆን ተዘግዝቆ እንደተሰቀለ እያንዳንዱ ትምህርት በሙሉ መጽሐፍ ቅዱስ ላይ የለም። ያንን ኦርቶዶክስ ላይ ነው የምሰማው እንጂ ከእነሱ ላይ አትሰማም። መጽሐፍ ቅዱስንም ገልጠን በ66ቱ መካከል ላይ ብታየውም አታገኘውም። እኔ ካየሁት መጽሐፍ ለምን ይመስልሃል? ግን እነሱ ማሰማው ስላልነበሩ ነው አይደል? የሉም 19ኛ ክፍለ ዘመን ላይ መጣ ነገር ላይ አንድ ነገር ልንገርህ። ቆይ ኤርሚዬ ይቅርታ፣ በጣም ኢንተራፕት እያደረኩ ስለሆነ ይቅርታ። እመቤታችን በነገር ላይ ሞታ ተነስታ እንዳረገች የፕሮቴስታንቱ የእምነት መስራች ሉተር ራሱ ያምናል። ታምናለህ? ይሄንን ሉተር ራሱ ማለት ሊያምን ይችላል። እኔ ሉተር አይደለሁም ያምናል። አይ አንተም ማለት ምንድነው መሰለህ፣ እኔ ምን አይቼ መሰለህ አሁን ከስር በጣም በቃ የሆነ ጥላቻ ስላለባቸው በቃ ኦርቶዶክስ ተረተረ በቃ ስመለከት ነበር። ሉተር ራሱ ያምናል። ባይዚ እንግዲህ አባታችን ምናምን በጣም የሚገርም ነገር መምህር በጣም ፎከስ አድርጌ ነው እያዳመጥኩ የነበረ። ትሩላቭንም ሲያወራኝ ሲያስተምረኝ በደንብ ነው እየሰሙ ያሉ። ለምን መሰለህ በመቀደም በአንተ ላይ የቤት ስራ ሲሰሩብህ አይቻሉ። ምን አይነት የቤት ስራ? ከኤርሚያስ ቤት ተመልሼ እየሰደቡኝ ገብቼ ነበር እና ያመን የተጠመቀ ይድናል በሚለው ዙሪያ ላይ አንተ የተናገርከውን ነገር ከዛ ላይ ቃላት ነጠላ ሰረዝና 4 ነጥብ ላይ እዛ ውስጥ አልገባም። እኔ እዛ ውስጥ መግባትም አልፈልግም። ለምን? ቃላት ያጠፋልኝ፣ ፊደል ምናምን ያጠፋል። ስለዚህ ማመን ካለብህ ታምናለህ፣ ማንን? ክርስቶስን ታምናለህ። እዛ ላይ ደግሞ በአስተምሮ ደረጃ ላይ ደግሞ መማር ያለብኝን ጭንቅላቴን አስፍቼ ልቤን ከፍቼ ነው መማር ያለብኝ። ስማር ለማወቅ ስለሆነ መረዳት ስላለብኝ። ለምንድን ነው የማወቅ የፈለግከው? ማወቅ ከፈለግ ይህን ካወቅህ እኮ ይበቃል። አዎ ይበቃል። ግን በነገሮች ስቼ ወዳልሆነ መንገድ መሄድ ስለማልፈልግ በክርስቶስ ቤት ውስጥ መኖር ስለምፈልግ መጠየቅ ያለብኝ ጠይቄ ምላሽን አግኝቼ በትክክለኛው መንገድ መንፈሴ ተረጋግቶ መኖር ስለምፈልግ ነው። የኔ ይሄ የራሴ ፐርሰናሊቲ ፊት ለፊት አምጥቼ የምናገረው ኃጢአተኛ ነኝ በሚገባ ከማንም የበለጠ ኃጢአት እንሰራለሁ። ግን ነፍሴ እንድታርፍልኝ ይፈልጋሉ። ምንድን ነው የሚያሳርፈኝ ከተባለ መጽሐፍ ቅዱስ ያሳርፈኛል። የእግዚአብሔር ቃል ያሳርፈኛል። እንትን ታገኛለህ ወንድማችን ኤርሚ። መጽሐፍ የት ነው ያለው? እኔ ካናዳ ነው ያለሁት። እሺ እንትን አስመጣ እስቲ። ይሄ በዲያቆን ዮሐንስ ጌታቸው ትምህርተ ጽድቅ የሚል ሁለቱን በሚገርም ሁኔታ አሁን የጠየካቸውን ጥያቄ የእመቤታችንን እርገትም ቅድም የጠቀስከውን ጥቅስ ለ10 ነው ወደ 10 ምክንያት ኢየሱስ ክርስቶስ ከሰማይ የተወረደ የሚለውን ለምን እንደተጠቀሰ የእመቤታችን እርገትን ደግሞ የጥንት አብያተ ክርስቲያናት ቅድም እንዳልኩት የጥንት አብያተ ክርስቲያናት ከዛ ተቀብለው የመጡት ነው። እምነት ባይዘው ቅብብሎች ነው። መጽሐፍ ቅዱስን አንብቦ የሚረዳ የለም። እኛ ከኢትዮጵያዊ ጃንደረባ የምንረዳው መጽሐፈ ኢሳይያስን መጽሐፍ እያነበበ አልተረዳም። እና አባቶች ምን እያሉ ነው? መጽሐፍ ቅዱስን ያመሰጥራሉ። ለምሳሌ መሐሌ ምዕራፍ 2 ቁጥር ላይ ወዳጄ ሆይ ተነሽ፣ መልካሟ እርግቤ ሆይ ነይ ይላታል። ይሄ ጌታ ነው እንግዲህ በሰለሞን ላይ አድሮ መሐሌ ምዕራፍ 2ን በምታነበው ጊዜ ስለ እመቤታችን ትንሣኤ በሚስጥር የተነገረ ነው። ወዳጄ ሆይ ተነሽ ይላታል። ወዳጄ ሆይ ተነሽ የተባለችው ማናት? አንዳንድ ሰዎች ቤተክርስቲያን ናት ሊሉ ይችላሉ። ግን ይሄ ተነሽ ለቤተክርስቲያን ተነሽ ተብሎ የተነገረ አይደለም። ወዳጄ ሆይ ተነሽ፣ መልካሟ ርግቤ ሆይ ነይ ያለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ እናቱ የተናገረው ነው። ቅድም ወንድማችን ክርስቶስ ፎሮስም እንዳለው መዝሙር 131 ቁጥር 8 ላይ አቤቱ ወደ ዕረፍት ተነስ፣ አስተውል፣ አቤቱ ወደ ዕረፍት ተነስ አንተና የመቅደስ ታቦት።
ጌታ ዙፋኑ ያደረገባት፣ ጌታ ያደረባት፣ ጌታ በማኅፀኗ ዙፋን አድርጎ ያደረባት ድንግል ማርያም ናት። ስለዚህ አቤቱ ወደ ዕረፍት ተነስ ሲባል የኢየሱስ ክርስቶስ ትንሣኤ ነው። ልክ እንደሚነቃ ከስካር እንደሚነቃ ተነሳ ተብሎ ነቢየ እግዚአብሔር ዳዊት አስቀድሞ እንደተናገረው ሁሉ እዚህም አቤቱ ወደ ዕረፍት ተነሳና የመቅደስህም ታቦት አንተ ብቻ ሳትሆን የመቅደስህም ታቦት ተነስ የሚለው ይህም ለእመቤታችን የተነገረ ነው ብለው አባት ጥንታዊ አብያተ ክርስቲያናት ሁሉንም ይህንን መጽሐፍ አንብበው በተቻለ መጠን እንደገና ደግሞ ካናዳ ኮንክ የግብፅ ቤተክርስቲያን አንድ ዌብሳይት አለ ስለ ቴዎቶኮስ ወደ 3 ነው ወደ 4 የጻፉት እነሱንም ማንበብ ትችላለህ። እዛም ላይ በዝርዝር በስፋት አለ። ይሄ በአባታችን በቅዱስ ተክለ ሃይማኖት አማካኝነት የጻፉት ዌብሳይት፣ አንድ ደግሞ እዚህ በሳውስ ካሊፎርኒያ አማካኝነት የተጻፉ 2 ዌብሳይቶች አሉ። እነሱን ማግኘት የምትችል ከሆነ እንትን ትላለህ። በተለይ ግን ይህንን መጽሐፍ አስመጣው ትምህርተ ጽድቅ የሚለው በነገረ ማርያምና በነገረ ክርስቶስ ላይ የሚነሱትን ብዙ ጥያቄዎችን ይመልሳሉ። አባቶችም እነዚህን ጥቅስ እያመሳጠሩ ለእመቤታችን የተነገረ ነው ይላሉ። ትልቁና ቁም ነገሩ አሁን ሰዎች ይሄ እምነቱን በደንብ ከተረዳ በኋላ ለምሳሌ አንተ ዛሬ ለመዳንና ለመጽደቅ ይሄ ምንም ላይጠቅም ይችላል። የክርስትና እንትን ነው። እኔ አሁን እኮ እከተላለሁ ማለት እቀበላለሁ ማለት አሁን ምንድን ነው እዚህ ጋር ዋናው ፖይንቱ የኦርቶዶክስ ትልቁ እንትኑ ዶግማዎች ናቸው። 5 ዶግማዎች አሉ። ግን አብዛኞቻችን ደግሞ አንዳንድ ጊዜ ምልጃ በሚለውም ደረጃ እንደገናም ደግሞ መጽሐፍ ቅዱስ ላይ የተጻፉ ነገሮች አሉ። እንደገናም ደግሞ አንዳንዴ የሆነ አይደለ ወጣ ያለ ነገር ስታይ ምንድነው ይሄ ነገር ተመረምራለህ ትጠይቃለህ። እና እኔ አሁን እዚህ ጋር ምንድነው መጽሐፍ ቅዱስ ላይ እኮ የተጻፈ ነገር አለ። ኢየሱስ ክርስቶስ በመስቀል ላይ በነበረበት ሰዓት ላይ ለዮሐንስ እንግዲህ ሞትን አትቀምስም የተባለ ዮሐንስ እቹት ለእናትህ ተብሏልኝ እና ተቀብሎ ግን ስለምን ጻፈ? ስለ አቢታ እኮ ጻፈ፣ ስለ አላዛር ጻፈ። አቢታ ደግሞ ማለት ጻፈ አቢታ ተነሽ ሚላት ይሁን ከሙታን ያስነሳት አቢታ ነው አቢታ ነው። እሺ አቢታ ልክ ነህ። አሁን ምን መሰለህ እና በዮሐንስ መልእክት ላይ ነው የምናገኘው ይህን ሁሉ ነገር እናገኛለን። እና አንድም ስለእመቤታችን ቅድስት ድንግል ማርያም ግን አልጻፈም። እሱ እንዳልኩ ነው አብሯት ነበረ እስክትሞትም አብሯት ነበረ ያለች ኦርቶዶክስ ትናገራለች፣ ታስተምራለች አይደል? እና በነገራችን ላይ ኤርምያ አንድ ማወቅ ያለብህ ነገር አልጻፈም ማለት አልተናገረም ማለት አይደለም። እሱ ደግሞ ልክ ነው። አሁን ደግሞ ከሙታን አልተነሳችም፣ ከሙታን አልተነስታለች ማለት ደግሞ የሆነ ከመካድና ከመመስከር ጋር አይገናኝም ለማለት ፈልጌ ነው። ቢያንስ ልንገርህ። ቆይ ያ ምንድነው መሰለህ አሁን ፖይንቱ እንዴት መሰለህ? ቅድም ለዛ ነው ኢንተረፕት አድርጌ ጠየቅኩህ። መጽሐፍ ቅዱስ ውጭ ምንድነው መጽሐፍ ቅዱስ ከተጻፈው ውጪ አንድም ነገር አልቀበልም የሚል አቋም ሰው ከሌለው በስተቀር በቃልም በመልእክትም እኮ ተብለናል። ሁሉም እኮ አልተጻፈም። የራሱ መጽሐፍ ቅዱሱ የእግዚአብሔር ቃል ነው ብላ የነገረችን ቤተክርስቲያን ናት። ስለዚህ ቤተክርስቲያን ያን የነበረችው ቤተክርስቲያን ነው። ዝም የሆነ ጊዜ ላይ መጥቶ ቸርች ላይ ምናምን የሚለው አይደለም። እሱ የለም ተው። ያቺ የነገረችንን እንቀበላለሁ የሚል ሰው ቅዱስ ዮሐንስ ራሱ እኮ ተናገረ እኮ አይደለም? ስለ እመቤታችን ስለ ጌታ ራሱ ልጻፍ ብል በቃ ሰማይና ምድር አይበቃውም ብሎ ተናግሯል። ስለ ጌታ ራሱ ማለት ምድር ላይ እንኳን መጥቶ የተናገረው ማለት ነው። ፎርዛት ማተር ጌታ ለምሳሌ መጽሐፍ ቅዱስ ከ12 ዕድሜ ዘመኑ ጀምሮ እስከ 30 ምን ሲያደርግ ነበር ተብሎ እንትን ብትል አታገኝም። ባይዚ መጽሐፍ ቅዱስ ውስጥ በቤተ ክርስቲያን ግን ተአምረ ኢየሱስ ተብሎ ታገኛለህ ለምሳሌ እንጂ ቅዱስ ዮሐንስ አሁን ከ12 ዕድሜ ዘመኑ ጀምሮ እስከ 30 ያለውን አላስቀመጠልንም። ተርተኛል። እንዴት ይህን አይጽፍም እንዴ? ልንገረምበት እንችላለን። እንደው ምን ይሆን ብለንም ልንጠይቅ እኮ እንችላለን። ገብቷል? ስላልተጻፈ ግን ጌታ በዛ ይቅርታ ይደረግልኝ። አሁን ይሄን ነገር አታንሳው፣ ሌላ ኢሹ ይዞ ይመጣል። ለምን መሰለህ? ሌላ ኢሹ ይዞ ይመጣል። ምንም ኢሹ ይዞ አይመጣም። አስወርጀዋለሁ። ይሄ ከለላባ ስለሆነ አስወርዶ ዳኒ አስወጣው እንዴ? አሁን እኔ ያስወጣው ታውቀዋለሁ። ልጅን ተው፣ ችግር የለውም ይውጣ። ግን እኔ አሁን ምን መሰለህ ስለ ኢየሱስ ክርስቶስ አሁን የምታነሳቸው ኢሹዎች አሁን እነዚህ ሌላ ጥያቄ ነው የሚያስነሱ። ችግር የለውም። አስጨርሰኝ ዝም ብለህ ሐሳቤን እኔ እንዲያስነሳ አድርጌ አይደለም። ዝም አስጨርሰኝ ዝም ብለህ ምንም ችግር የለም።
ሶ ምን ልል ፈልጌ መሰለህ ያልተጻፈውን ሁሉ አንቀበልም ካልከኝ ጌታ ራሱ ከ12 ዕድሜ ዘመኑ እስከ 30 ብሎ ሌላው ኤቲስቱም ሊሆን ይችላል ሌላውም አካል እየመጣ እንደፈለገው ሊጨፍር ይችላል። ይኸውልህ ስህተት ነው የሚሆነው ነው የምልህ። ሶ በቃልም በመልእክትም ካለ መጽሐፍ ቅዱስ በቃልም በመልእክት ግን ማንኛውም ነገር ዝም ብሎ የሆነ ዘመን ላይ እየመጣ ዝም ብሎ ሲነገርህ የተፈጠረ ምን እያለ እውነት ነው እያልክ ትቀበላለህ ማለት አይደለም። ክርስቶስ በደሙ የቀደሳት ቤተክርስቲያን ግን መጽሐፍ ቅዱስ ጽፋ ስትሰጥህ አዎ ትክክል ነች ብለህ ተቀብለሃት በቃል ደግሞ ያለው ይሄም አለ ስትልህ ግን አልፈልግም የሚል ሰው ካለ አንተን አይደለም ምሳሌ አንተን እየወሰድኩ ነው። እንደዛ የሚል ሰው ካለ ግን ስህተት ይሆናል ነው። ምክንያቱም ሁሉም አልተጻፈም። ስለ ጌታ እንኳን ራሱ አልተጻፈም፣ ጥቂት ነው የተጻፈው። እና አንዳንድ የምንገረምባቸው ነገሮች አሉ። ለምሳሌ እንደ እመቤታችን ሞቷም አልተጻፈም፣ ትንሣኤዋም እርገቷም አልተጻፈም። አሁን አንተ እንደምታነሳው ቅዱስ ዮሐንስ ወንጌል አልጻፈውም። እንዴት? ቅድም ለምሳሌ አንድ ነገር ነገርኩ። ምናልባት በዛ ሰዓት ሰዎች እመቤታችን ኃይል አርያማዊት ነች የሚሉ ሰዎችም ተነስተው ነበር። ማለት ሰማያዊት ነች የሚል ኃይል አርያማዊት ነች ማለት ሰማያዊት ነች፣ እንደውም ራሱ የወለደችው ከሰው ወገን ባትሆን ነው እንጂ። ይሄ ደግሞ በዚህ የመዳናችንን ጉዳይ በዜሮ ያባዛል። እና ስለዚህ አሁንም ምናልባት ሞታ ተነስታ የሚያደርገችው የሆነ ከኛ የተለየች ብትሆን ነው እንጂ የሚል እሳተ ግንዛቤ ውስጥ እንዳይገቡ ሊሆን ይችላል ብለው የሚናገሩ አባቶች አሉ ሲል ግን ይሄም እይታ ነው የሚሆነው። እኛ ታዲያ እንዴት ነው የምናደርገው? ለምሳሌ ከትንቢት ቅድም የተቃቀስንልህ አለ ወዳጆ የተነሽ የሚለው አንተና የመቅደስ ታቦት የሚለው ያንንና መሰል በወቅቱም ደግሞ የነበሩ አባቶች ያዩ የተመለከቱ እንደ ሴንት ቴዎዶሲዮስ ያሉ የሐዋርያት እግር ስር ቁጭ ብለው የተማሩ እመቤታችንን በአካል ያገኙ እነሱ የዘገቡልን አለ። አሁን እሱን ገልጠን ሌላ ጊዜ ልናሳይ እንችላለን። መጽሐፋቸው እንደዚህ እንትን ብለን ተረተኛል። ኢብን ካሁን በፊትም በደንብ እነ ዲያቆን ዘማርያምና ልደት የዛሬ ዓመት አካባቢ ወይም የባለፈው ነሐሴ ዓመት አካባቢ ይመስለኛል አስቀምጠውታል። በደንብ አድርገው እንትን ላይ ሰርች እንዲያውም አድርጋችሁ ምናምን ሸር ብታደርጉት አሪፍ ነው። ሶ ያንን እኛ እንቀበላለን ነው። ምክንያቱም እንትናችን ምንድነው መርሃችን ሁሉም አልተጻፈም፣ በቃልም በመልእክትም ያለውን ተቀበሉ ተብለናል። ሶ በዛን ጊዜ የነበሩ አባቶች በአይናቸውም በብረቱ የተመለከቱትን የተወሰነ ነገር ስለ ክርስቶስ ይሁን ስለ ቅዱሳን ሐዋርያትም ስለ ሄኖክም ስለ ኤልያስም እንደነገሩን ሳይጻፍም ደግሞ የነገሩን እናምናለን ነው። ውሸት አይነግሩንማ። ያ የሆነ ጊዜ ላይ ጽፈውት ደግሞ ሊሆን ይችላል ከመጽሐፍ ቅዱስ ውጭ በሆነ መንገድ ማለት ነው። ስለዚህ ከመጽሐፍ ቅዱስ ውጭ ምንም አልሰማም ምንም አልቀበልም ምናምን የሚል አቋም ከሌለው ሰው ይህንን ከግንዛቤ ውስጥ አስገብቶ ነው የሚረዳው እያልኩ ነው፣ ወይም እያልኳቸው ነው ከስር ላላችሁ ማለት ነው። ከዛ ውጭ ግን ቅድም ትሩ ሲናገር ነበር። አሁን ይኸውላችሁ አሁን ለምሳሌ ፕሮቴስታንቶች ከስር ውር እያሉ ነው። ለምን ይመስላችኋል? እነሱ አቋማቸው መጽሐፍ ቅዱስ ብቻ የሚል ነው። እኔ ግን ታች ያዩ አይደለም አንተን ነው እየሰሙ ያሉት ነው። ቆይ ችግር የለውም። አይ ቆይ ኤርሚዬ አንተን አይደለም እኔ አንተን ባይዚ የምናገረው ነገር ሁሉ እዚህ ጋር አንተ እየተመለከተ ነው ማለት አይደለም። ከአንተ ስር ቁጭ ብለው የሚማሩ ስላሉ ኤርሚዬ እነሱን ወንድሞችና እህቶችን መጠበቅ አለብኝ አይደል? ኮሚዩት ማድረግ እንችላለን ከፈለግን ማጥፋት። ቆይ ችግር የለውም። እነሱ መጠበቅ አለብን። እነሱ አንድ ነገር ልናገር ስለፈለኩ ነው። ለምንድን ነው መሰላችሁ ውር የሚሉት? ምን ይል አቋም አላችሁ? መጽሐፍ ቅዱስ ብቻ የሚል አቋም። ኢቭን ሪሊ ግን እውነት መጽሐፍ ቅዱስ ውስጥ ብቻ ያለውን ነው የሚቀበሉ ብለህ ደግሞ በጠይቃቸው ግን ለራስ ቆርሶ ያሳንሱ ሆኖባቸው ነው እንጂ ከመጽሐፍ ቅዱስ ውጭ ብዙ ነገሮችን ያደርጋሉ። ለምሳሌ መጽሐፍ ቅዱስ ሴት ልጅ በአደባባይ እንደዚህ አታስተምር ትሸፋፈን ይላል። እንዴት እንደሚሆኑ የምታውቀው ነገር ነው። አንተ ራስህ ሄደህ የማይታወቅ። ሁለተኛ አይናችሁን ጨፍኑ ይላል መጽሐፍ ቅዱስ አይልም። እነሱ ያደርጉታል፣ መጽሐፍ ቅዱስ ብቻ ይላል። ይመጡና እንደው በጣም ብዙ ነገር ልጠቅስ ይችላሉ። ስለዚህ ምን መሰለ ጉዳዩ የእመቤታችን ጥላቻ በነገራችን ላይ ዲያብሎስ እኔ እመቤታችን ድንግል ማርያምን የሚጠላ ሰው ቀጥታ ከዲያብሎስ ወገን ነው። እሷን እናቱን ጠልቶ ኢየሱስን ወደዋለሁ ዘበት ነው። ለምን መሰላችሁ? ሰው በሌለበት ሰው ሆና የተገኘችና አምላክ ከሷ ሰው ሆኖ ዓለም እንዲድን ምክንያት የሆነች እሷ ብቻ ናት። በነገራችን ላይ በሔዋን በኩል ሞት ሲመጣ በድንግል ማርያም በኩል ነው ሕይወት የመጣው። ኢብን ለሁላችን መዳን እሷ ተጠይቃለች። ቅዱስ የእግዚአብሔር ልጅ ካንቺ ይወለዳል እንዴት ነው እንደዚህ አስፈቅዶታል ሁሉ እግዚአብሔር ማለት ፈቃዱን ጠይቋታል። አሜን ስትል ነው መጥቶ ከሷ ጋር ሲሆን ከዛ ከኛ ጋር የሆነው ማለት ነው። ይሄ በዚህ ምክንያት ዲያብሎስ ጠላትነት አለው። ራዕየ ዮሐንስ ምዕራፍ 12 እንደተቀመጠው ማለት ነው። ያችን ሴት አሳደዳት፣ በብረት በትር ቀጥቅጦ የሚገዛቸውን ወንድ ልጅ ወለደችውን ይላል። ይቺ ሴት ራሱ ማና ስትላቸው ይገርማል። ኢየሩሳሌም ቤተክርስቲያን ወንድ ልጅ የተባለው ማነው ስትላቸው ኢየሱስ። ማርያም አይደለችም ስትላቸው አይደለችም። አይገርምም እንዴ? ጌታችን መድኃኒታችን ኢየሱስ ክርስቶስን የወለደችው ማናት? ድንግል ማርያም አይደለችም እንዴ? ጥላቻ ማለት እና ያችን ሴት አሳደዳት ይላል። በነገራችን ላይ ዝቅ ይልና ራሱ ከዘሯ የቀሩትን ሄዶ ሊዋጋ ሄደ ይላል። ከዘሯ የቀሩትን ትውልድ ሁሉ ብፅዕት ይሉኛል ያለችውን እኛ ትውልድ ነን፣ ዘር ነን። ስለዚህ እነሱን ሳይቀር ሊዋጋ ይመጣል። አየው
እንዲጠሏት እንዳይወዷት። ስለዚህ እናንተ ዝም ብላችሁ ተረት ተረት ከመጽሐፍ ቅዱስ ያልተጻፈ አንተ ጨቃርል ተሸክመ የምትዞረው ያውም ፕሪንሲፕል ብለህ ይዘህ ማለት ነው። ፕሮቴስታንት ወንድሞች አንዳንዴ ቆም ብሎ ማስተዋል ጥሩ ነው። እውነት የሚመስል መንገድ የሚመስል አለ፣ መጨረሻው ግን ጥፋት ነው እንደተባለው ሞት ነው እንደተባለው አትሙቱ ዝም ብላችሁ። አንድ ይሄ ነው። ሁለተኛ እንደው ከእናንተ ጋር ባለ ልዩነት እመቤታችን ሞታ ተነስታ አድርጋለች አላደረገችም የሚለው ነው ቁጥር አንድ የሚመጣው ራሱ ሚስጥረ ሥላሴ ላይ አይደለም፣ ነገረ ክርስቶስ ላይ አይደለም፣ ነገረ ድነት ላይ አይደለም ነው እንጂ ነው። አሁን እዚህ ጋር በእርግጠኝነት እስቲ እንደው ገብታችሁ ስርዓት ይዛችሁ ተወያዩ ምናምን ብትላቸው ከባለፈው ያ የሚጮህ ሰውዬ ጀምሮ መሯሯጥ ነው በቃ። ከዛ ግን ገድል ድርሳን አድርጋለች የሚለው ምናምን እንዲህ ይልሃል ማለት ነው። ማደናገር ስለሆነ ስራቸው እና አንዳንዴ ቆም ብትሉ ጥሩ ነው። የሆነ ማንነቃባችሁ እንደሆነ አድርጋችሁ ከአክት ባታደርጉ መልካም ነው። ለማንኛውም ስጠቀልለው ይሄንን ኤርምዬ ሁሉም በመጽሐፍ ቅዱስ አልተጻፈም፣ በቃልም በመልእክትም ያለውን ያዙ ተብለናል። መጽሐፍ ቅዱስም የእግዚአብሔር ቃል እንደሆነ የነገረችን ቤተክርስቲያን ናት። ልክ እንደዛ ሁሉ ቤተክርስቲያን የምትነግረንን ነገር አሜን ብለን እንቀበላለን። ያልገባን እየጠየቅን እኮ ማለት ነው። ከዛ ግን በራሳችን ሐሳብና ግን ደግሞ እንትን እየለካን ነው እንሄዳለን ማለት አይደለም። በቃ ቤተክርስቲያን እውነት ናት የሚለውን ነገር ካመን ያንን የምትነግረን እውነት እንደው ከምን አንጻር ነው ለምሳሌ ምናምን ብለን እንጠይቅና ግን አይ ከዛ በቃ በራሳችን ፍላጎት ግን ደግሞ እንሄዳለን ማለት አይደለም። እስኪገባን እንጠይቃለን፣ እንዲገባን ደግሞ ነው እንትን ሄደናችን ከፍተን የምንጠይቀው ልክ አንተ እንደምትጠይቀው ማለት ነው። ፕሪንሲፕሉን ግን ስተን መሆን የለበትም። ስለዛ ምንድነው ሁሉም አልተጻፈም ብሎ የሚያምን ሰው አለመጻፉ ምንም ሊገርመው አይገባም። በቃ ሁሉም አልተጻፈም ብሎ እኮ ያምናል እኮ። ከዛ ግን ለምሳሌ አልተነሳችም አላደረጋችም የሚሉ ሰዎች አሉ። አንድ ማጠቃለያ ፕሮቴስታንቶች አልተነሳችም ምንድነው አልሞተችም አይሉ አልተነሳችም አላደረገችም የሚል ትምህርት ካላቸው ይህንን መጽሐፍ ቅዱስ ብቻ ብለው ስለሚያምኑ ከመጽሐፍ ቅዱስ ብቻ ያሳዩኝ። ኤርሚ ሰምተኛል? እኔ እየሰማሁኝ ነው። ድንግል ማርያም ፈልጌ ነው ይሄ ነገር እየረበሹ ስለሆነ ታች እየጻፉ ነውና ኦፍ ለማድረግ እንዴት ነው የማደርገው? ምን ነው የምነካው? ኦፍ አድርጌው አላውቅም እዚህ በፊት። ቆይ እስቲ እኔ ልሞክር። ቆይ ካለ ጠፋ። አሁን ጠፍቷል። አይ ምን ችግር አለ? የተንፍሶ ምን ችግር አለ? ዝም ብላችሁ ዝም በሏቸው። ትንሽ ያው መቤታችን እኮ ስትነሳ ብን አልፈልግም እና በደንብ እንድንግባባ እኔ ጀስት እስካሁን ድረስ እንግዲህ ምናልባት በተጻፈውም ሆነ ባየሁት እንግዲህ እኔ መጽሐፍ ቅዱስን ሳነብ ያገኘሁትን ነገር ነው። አንብባ አለኝ ውስጤን እንግዲህ ገፋፋኝ፣ ያነበብኩኝ። ከዚህ በፊትም እንዲያውም ሳምሪ ጋር አውርተን ነበረ። ሳምሪ የታችን ኦርቶዶክሳዊ ነች፣ በጣም ጎበዝ ነች። ኤርሚያስን አፋጣው ጥያቄ ስታሳጣው ጥያቄ ጠይቃ መልስ ስታሳጣው አይን አይቷል፣ ጆሮ ሰምቷል፣ አይን አይቷል። የጠየቅኩን መልስ ብላ ለምን እሷና እሱ እንትን ተደራርገው ማለት ነው። እና እኔ ጋር አንድ ምክር የመከረች ነገር አለ። ከቤተ ክርስቲያን ኦርቶዶክስ ላይ ሌላ ቦታ ላይ ሳትሄድ ዶግሞ ላይ ፎከስ አድርግ ብለሽኛል አላልሽኝም? ሳምሪ ሰላም ብያለሁ። እንኳን መጣሽ። ስራ ቦታ ነች ብዙ ጊዜ እና ይሄን ነገር ነገረችኝ። ፎከስ አድርጊ እየተማርኩ ጥያቄ ግን መልስ ያጣሁበት ነገር ነው እና እንድናርግ ኤርሚዬ ይኸውልህ ለምሳሌ አሁን እኛ የተጻፈው ብቻ ብለን አናምንም። ያው ጠቀሱ ከመጽሐፍ ቅዱሳዊ ነው። በወቅቱ የነበሩ አባቶችም መጀመሪያውንም አካባቢ ራሱ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስን በቃል ነው ሲያስተምሩ የነበረው። ከ8-10 ዓመት በኋላ ደግሞ በመጽሐፍም ጥቂቱን ጻፍን አሉ። ጥቂት ነው ያሉ እንጂ ቢጻፍ ዓለም ባልበቃው ነበር ነው የሚለው ዮሐንስ ወንጌል የመጨረሻውን ምዕራፍ 20-21 እንደዛ እነሱን ምዕራፎች ያያቸው ስለ ጌታ እንኳን ነው የምልህ። ቀደምም ደግሞ ነግሬሃለሁ። ቆይ እንዳውም አንተ እንደሱ ባታነሳ ያልከኝን ማለት ነው። ዞሮ ግን እንደዛ ከነገሩን እኛ ይሄንን ፕሪንሲፕል ይዘን ነው የምንሄደው እዛ ጋር። ስለዚህ ስንሄድ መጽሐፍ ቅዱስ ውስጥ ስለሌለ ውሸት ነው ማለት ነው እያልን አንሄድም። ይኸውልህ በአንጻሩ ግን ጥያቄውን ወደ እነሱ እናዞረው። ለምሳሌ ማለት እንዲህ ብለን እንጠይቅ እስኪ እመቤታችን ተነስታ አላደረገችም የሚሉ አካላት እስኪ ከመጽሐፍ ቅዱስ ያሳዩ። ሌላው ቀርቶ ሞታለች የሚለውን ያሳዩን። አየው እነሱ በሚመጡበት ራሱ እንዲህ ብለህ ብትጠይቅና እንዲህ ብለህ ብታስብ የላቸውም መልስ። አየው መልስ የላቸውም። ስለዚህ ዝም ማለት ነው የሚችሉት እንጂ እንዲያውም መናገር አይችሉም ስላልነበሩም ነው የምለው። ፕሮቴስታንት ህልውናው ራሱ ከሉተር 19ኛው ክፍለ ዘመን ነው የሚጀምረው። ኢቭን ሉተርን አይቀበሉትም። ሉተር ራሱ ያምናል እያልኩ ይሄንን ማሳየት ይችላል። ባዚ አሁን ቅድም አንተ እንዴት ነው የምትዋሸው ዲያቆን ሆነ ለዛው ምናምን እያሉ ኮሜንት ሲጽፉ እያየሁ ነበረ። አያውቁትም ራሱ የእነሱን እምነት እኮ በሚገርም ሁኔታ። ሉተር ባይዚ በቤታችን ሄዳለች ብሎ ነው የሚያምነው። የጌታነት የአምላክነት እንደመሆኗ ተነስታ ተወስዳለች ብሎ ነው የሚያምነው። አድርጋለች ብሎ ነው የሚያምነው እሱ ራሱ ማለት ነው።
እና ይህንን አሁን ማሳየት የምንችለውን ነገር ነው የማወራው። ዝም ብሎ አይደለም። አሁን ላይ ማሳየት ስላልቻልኩ ነው እንጂ ማሳየት እንችላለን። ስለዚህ እኔ ምንድነው እንደ ትምህርት ራሱ ከአንድ ሰው አቋም አድርጎ ከያዘው አይ እመቤታችን ሞታ ተነስታ አላረገችም ካለ በል ከመጽሐፍ ቅዱስ ጠቅስ ያሳይ በለው። እኛ ቤተክርስቲያን ስላለችን አይ ቤተክርስቲያን ነግራናለች እንዲህ አይነት ትንቢቶችን ተርጉማ ፕላስ ደግሞ መጽሐፍ ቅዱስ ውጭ ያሉ የተጻፉ አሉ ከጊዜ ሂደት በኋላ ለምሳሌ ቅድም እንደጠቀስኩልህ ከሐዋርያት እግር ስር ቁጭ ብለው የነበሩ በዘመኑ የነበሩ 64 ዓመት ቆይታ እንዳረፈች ወዘተ ወዘተ ተንትነው የጻፉልናሉ። ሴንቲቮዲዮስ ብያለሁ። ለምሳሌ ቅድም ከሐዋርያት እግር ስር የነበረ ሰው ነው። አንኛ እሱ እንቀበላለን እንዴ? እንቀበላለን። ዝም ብለን ብድግ ብለን አዎ መጽሐፍ ቅዱስ ብቻ ከዛስ የለም ስለዚህ አልሞተችም ማለት ነው ተነስታ ማላረጋችም እያልን አንሄድም። እኛ ሞኞች አይደለንም። ልክ ቤተክርስቲያን ይሄ መጽሐፍ ቅዱስ ነው ብላ ስትቀበለን አምነን እንደተቀበልናት ሁሉ ይቺ ቤተክርስቲያን ስትነግረን አምነን የማንቀበለው ምንም ነገር የለም። ፕሪንሲፕላችን ይሄ ነው ባይዜ እና ከዛ አንጻር መረዳት ነው። ሌሎቹ ይቀጥሉ። የገቡት ሳምሪ መጣ ከሆነ አመሰግናለሁ። እሺ መምህር ሰላም ዲያቆን እንዴት ነህ? ሰላም ብያለሁ። ሰላም ሳምሪ እንዴት ነሽ? እንኳን ሰላም ብያለሁ። እንዴት ነህ? እግዚአብሔር ይመስገን። እያወራሁሽ ነበር እና ስራ ላይ ነሽ መሰለኝ። የታወቀ ነው ያንቺ ስራ። መንገድ ላይ ነበርኩኝ ለዛ ነው። ከዛ ሜሴጅ ሲገባ እንትኑ ተቋረጠ። አሪፍ ነው እንትን ያለ ጥሩ ነው። አብዛኛውን ብሎታል። ያው ቅድምም እንዳልከው የተገለጠው ትምህርታችን ዶግማችን ነው። ዶግማ የምንለው ደግሞ ከአንድ ጊዜ ከጌታ የተገለጠ አስተምህሮ። ተቋርጠሻል እያወራሽ ከሆነ ምናልባት ሳምሪ። ኦኬ ሶ የሐዋርያት ፎከሳቸው ምንድን ነው? ዋና ክርስቶሳዊ አስተምህሮዎችን ትኩረት አድርጎ ማስተማር ነበረ። ለዛ ነው ስለ እመቤታችን አሟሟት፣ ስለ ሐዋርያት ስለ ራሳቸው አሟሟት ያልተጻፉ። ለዛ ነው ኦኬ ዋና ዓላማቸው ክርስቶስን ለዓለም ማስተዋወቅ፣ በክርስቶስ በኩል ስለሚገኘው መዳን ለዓለም ማስተዋወቅ ነው። በቃ መልሱ ይሄ ብቻ ነው። ስለ እመቤታችን አሟሟት ለምን አልጻፉም ከሆነ ያው አሁን እንዳልኩት ነው። በቃ ፎከሳቸው ምንድን ነው የሚለው ማጥናት ያስፈልጋል። ከዛ በተረፈ እመቤታችን ሞታ መነሳቷን እውነት መሆኑን የምናረጋግጥበት አንደኛው ነገር ምንድን ነው? የአብዛኛው የሐዋርያት አጽም በጥንታውያን ቤተክርስቲያናት አለ። ለምሳሌ አብዛኞቹ ሐዋርያት ፓውሎስ፣ ጴጥሮስ የካቶሊክ ቤተክርስቲያን ይዛለች አጽማቸውን። የሮም ቤተክርስቲያን የጥንቷ ሮም ማለት ነው፣ የአሁኗ ካቶሊክ። የሌሎቹንም ሐዋርያት በግሪክም በተለያዩ የምስራቅ ቤተክርስቲያናትም አሉ። የእመቤታችንን አጽም ግን አንድም ጥንታዊ ቤተክርስቲያን ይዣለው ያለ የለም። የእመቤታችንን አጽም ይዣለው ያለ አንድም ጥንታውያን ቤተክርስቲያናት የለም። የሐዋርያትን ሁሉም ይዘዋል አለ፣ የእመቤታችን የለም። ቢኖር ኖሮ ጥንታውያን ቤተክርስቲያናት ይይዙ ነበር፣ ልክ የሐዋርያቱ እንደያዙት ማለት ነው። ዋነኛው ማስረጃ የታሪክ ማስረጃ ይሄ ነው። ከዛ በተረፈ የተጻፉ ታሪካዊ ማስረጃዎች አሉ። ቅድም ዲያቆን እንዳለው የኢቮዲየስ የሐዋርያው ዮሐንስ ተማሪ የነበረው ኢቮዲየስ ጽፏል። ከዛ በተረፈ ከሱ ተቀጥሎ ደግሞ ግሪጎሪ ታውማታርገስ፣ ኢፒፋኒየስ፣ እነዚህ ሁሉ አባቶች የእሷን አሟሟት ጽፈዋል ማለት ነው። ስለዚህ መጽሐፍ ቅዱስ ላይ የለም ማለት አልሞተችም ማለት አይደለም፣ አልተነሳችም ማለት አይደለም። መጽሐፍ ቅዱስ ላይ ከሌለ ውሸት ነው ካልን ደግሞ መሞቷም የለም፣ ስለዚህ ሞቷም ውሸት ነው ወደሚል ድምዳሜም ይወስዳል። ትክክል አይደለም። ስለዚህ እመቤታችን ሞታለች አልተነሳችም ብሎ የሚያምን ሰው አጽሟ የት እንዳለ ሊነግረን ይገባል። የትኛው ቤተ ክርስቲያን ነው የእመቤታችን አጽም የያዘው? ባይዘዌ ይሄ የእመቤታችን ሞቷና ትንሣኤዋና ሞቷ ታሪካዊ እውነት ነው እንጂ አንድ ጊዜ ከጌታ የተገለጠ አስተምህሮ አይደለም። ታሪካዊ እውነታውን ግን ሁሉም የጥንት ቤተክርስቲያን አንዲት በሆነችበት ከ451 በፊት የነበሩ የሮም ቤተክርስቲያን፣ የምስራቅ ቤተክርስቲያን ለምሳሌ ግሪክ፣ የኮፕቲክ ብትል ሁላችንም የምናምነው ነገር ነው። ሁሉም ቤተክርስቲያን ስልክ ገባባት እና ወንድሜ ቆይ ሚዩት አድርጎ አልጨረሰችም። ሳምሪ የጨርሽሽ እየሰማሁሽ ነው። ምናልባት
ሳምሪ ኦኬ፣ ስልክ ይገባባታል። ብዙ ጊዜ ስራ ላይ ነች። ከታች ያላችሁ ሰዎች ቅድም ያነሳ ነው አንደኛ ጢሞቴዎስ 2:9-15 ላይ ያለውን ትምህርት ያነሳ ነው። መምህርም ክርስቶፎሮስም ሲያስተምር የነበረው ነገር ሴት ልጅ አትሰልጥን እንጂ አታስተምር አላለም። እዚህ ጋር እየመጣችሁ ሌላ ነገር አትጻፉ። ለምን አትሰልጥን ነው ያለው፣ አታስተምር አላለም። ታስተምራለች፣ ታገለግላለች። አትሰልጥን ግን ይላል መጽሐፍ ቅዱስ ላይ፣ ማንበብ ትችላላችሁ። ስለዚህ እንትን አትበሉ ማለት ያልሆነ ነገር አትጻፉ። የእናንተ ጴንጤ ላይ ስለምትሰለጥንና ስለምታስተምር ፓስተርም ፕሮፌትም ስለሆነች ነው። ይሄ ደግሞ ልክ አይደለም። አለባበስ ላይም ፎከስ ማድረግ አለባችሁ። አለባበሳችሁ ላይ ፎከስ አድርጉ። ለምን ይሄ አይመጥነውም ማለት አይወክልምም። ጳውሎስን መጋፋት ነው። ጳውሎስም የጻፈላችሁ መልእክት ስለሆነ ማለት ነው። መልእክቱ ደግሞ ለዛ ጊዜ ነው ካላችሁ አሁን ላይ መጽሐፍ ቅዱስ የለም ብላችሁ ነው የምታምኑ ማለት ነው። ስለዚህ አንዳንድ መተግበር ሲያቀታችሁ የሆነ ጀጅ እና ኮምፔር ነገር አታድርጉ። እዚህ ጋር መማር ከፈለጋችሁ ተማሩ። ጥያቄ ሲኖራችሁ ገብታችሁ ጠይቃላችሁ፣ እሱም መምህሩ ሲፈቅዱላችሁ ማለት ነው። ጀስት ግን እኔ የራሴ የሆነ ጥያቄ እየጠየቅኳቸው ነው፣ ለእኔ የመለሱልኝ ነው ማለት ነው። ለእኔ መለሱልኝ ማለት ደግሞ ለእናንተ መልስ ይሆናችኋል። መጋፋት አይደለም። ሁላችንም እህትና ወንድም ነን። ሲያስተምሩና ያላቸውን እውቀት ያላቸውን መረዳት ለእኛ እያለብሱን ነው። እኛ ደግሞ ባለን መንገድ ለመረዳት እንሞክር። ኦኬ። ስለዚህ እዚህ ጋር እህታችን የምታስተምረው እያገለገለች ነው እንጂ ሰልጠና አይደለም። ትህትና አለባበስም ምንም ማንነቷ ምናምን ነገር ደግሞ የሚታይ ነው ካነጋገሯ። እህቴ ሳምሪ ይቅርታ ቀጥይ። ይቅርታ ስልክ ሲገባ ተቋረጠና ዋና ዋና ነጥቦቹን አንስቻለሁ። ኦኬ፣ አንደኛ መጽሐፍ ቅዱስ ላይ ሐዋርያት ሲጽፉ ፎከሳቸው ምንድን ነው የሚለውን ማየት ያስፈልጋል። ሁለተኛ ደግሞ ሞቷ ለምን አልተጻፈም እንደሚባለው ፎከሳቸው ምንድን ነው? የሐዋርያት ስሞች መች ተጻፈ መሞታቸው? ፕላስ ደግሞ ትንሣኤዋን አላምንም እንደሚሉ ሰዎች ከሞተች በኋላ አጽሟ የት ነው ያለው? ኦኬ፣ የሐዋርያትን አጽም ጉግል ብታደርጉ እያንዳንዱ ቤተክርስቲያን ያለበትን ይገልጽላቸዋል። ቅዱስ ጳውሎስ የት ነው ያለው አጽሙ? የእመቤታችን አጽም የት ነው ያለው ብለህ ሰርች ስታደርግ የትኛውም ጥንታዊ ቤተክርስቲያን የእመቤታችን አጽም አለኝ ብሎ ክሌም አያደርግም የሚል ይመጣልሃል። ኦኬ፣ ታሪካዊ ማስረጃ አለው። ዝም ብሎ የመጣ ነገር አይደለም። ኢትዮጵያ ብቻ የሚነገር ነገርም አይደለም። ነገሩ ግን ከሐዋርያት ዘመን ጀምሮ ታሪካዊ እውነታ ሆኖ እየቀጠለ በስፋት ደግሞ ቤተክርስቲያን በዘመኑ ስደት ላይ ናት። በአንድ ጊዜ መረጃ አይለዋወጡም። ቀስ በቀስ እየተዳረሰ እየተስፋፋ የመጣ ታሪካዊ እውነታ እንደመሆኑ መጠን ብዙ ጽሁፎች ላናገኝ እንችላለን። ኦኬ፣ ዋናው ነጥብ ይሄ ነው። ከዛ በተረፈ ሴቶች ላይ የተነሳው ነገር ቅዱስ ጳውሎስ ሴቶችን አታስተምሩ ያለው በጉባኤ ነው እንጂ ሴቶች ስለ ሃይማኖታቸው አይመስክሩ የሚል ሀሳብ እንደሌለው ራሱ ጳውሎስ ምትረዳው የነበረችውን ሴት በጣም ጥሩ ወንጌላዊ ብጠራት ሁሉ እመኛለሁ ሚላት ሴት ሁሉ ነበረች፣ እሱን ምትረዳው ምታግዘው። ኦኬ፣ ሴቶች በዙሪያቸው ያሉትን ሰዎች ማስተማር ይችላሉ። ነገር ግን በጉባኤ ኦኬ፣ በጉባኤ ስንል ምን ማለት ነው? በቤተ ክርስቲያን ጉባኤ ስጋው ደግሞ በሚፈተትበት በዛ ጉባኤ ቆማ ግን ማስተማር አትችልም። በእኛ ቤተ ክርስቲያን እንደዛ አይነት ነገር የለም። ያ ለማን ነው ስልጣኑ የተሰጠው? ለወንዶች። ክርስትና ማንሳት፣ ቅዱስ ስጋውን ቅዱስ ደሙን ለሕዝቡ ማቅረብ፣ ቅዱስ ስጋው ቅዱስ ደሙ በሚቀርብበት ቆሞ ማስተማር፣ ይሄ የወንዶች ስልጣን ነው። ሴቶችስ በቤተ ክርስቲያን ምን ማድረግ ይችላሉ? በዙሪያቸው ያሉ ሰዎችን ማስተማር ይችላሉ። ማለት ተነሳሉ